ማይንትሁት መሪ አስታራቂ ዳኛ ቃል ኪዳን አክባሪ የጦር መሪ ጀግና ታላቅ የሰላም ሰው ወላሂ እኔ እንዳንቱ አላውቅም ሌላ ሰው የታላቆች ታላቅ የሊቆች አስተዋይ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ያው የምታዩት ይሄ ኢትዮጵያ ሳይሆን ኩዌት ነው። እኔ የምኖረው ኩዌት ነው። እንግዲህ የኩዌት ኑሮ እንደዚህ ይመስላል። እኛ ጋር በጓሯችን ወይም በግቢያችን ውስጥ እንደዚህ አትክልቶች አሉ። ግን ይሄ የሚቆየው ለጥቂት ጊዜ ብቻ ነው። አሁን ፀሐይ ሙቀቱ እየመጣ ነው። ሙቀቱ ከመጣ ግን የአንድ ቀን ፀሐይ ብቻ ነው ልም የሚያደርገው ከመሬት ማለት ነው። አሁን ላይ ግን በጣም ያምራል። እንደዚህ በጣም ፈክቷ ይሄ የምታዩት ክዝብራ ነው። ክዝብራ ደግሞ እንጃ በክዝብራ በኢትዮጵያ ነጭ አዝሙድ መሰለኝ እና እንደዛ ነው። ነጭ አዝሙድ ነጭ ቅመም ማለት ነው መሰለኝ። እና ይሄን ዘርተን ነበረ እኛ የምንጠቀም ያው ቁጣው ስለሆነ አሁን በጣም አፍርቷል። ቀጣይ አመት አሁን ዝሩኝ ማይልም ራሱ ይበቅላል ማለት ነው። እና በጣም ያምራል፣ አብቧል። በጣም ደስ ይላል አሁን ግቢው ማለት ነው። እና በጣም የሚያምር ነው። እና እንደዚህ አድርጎ በጣም አሳምሮታል። ኩዌት ያለው አይመስልም አሁን ራሱ ማለት ነው። ግን የአንድ ቀን ፀሐይ ነው የሚበቃው ይሄን ማለት ነው። ያጠፋዋል አንድ ቀን ብቻ ነው። በአንድ አሁን አንድ ቀን ነው ሙቀቱ። አንድ ቀን ተጨመረ አለቀ በቃ ይጠፋል ማለት ድርቅ ከመሬት ነው የሚያጠፋው ማለት ነው። ግን አሁን ላይ በጣም ያምራል። እኔ አሁን ላይ ጠዋት ላይ ነው የቀረኩት። ጠዋት 12 ተኩል ወይም 1 ሰዓት አካባቢ ላይ ነው የቀረኩት ማለት ነው። ይሄንን ግን በጣም ታል ይሄ ደግሞ ብርድ ሲመጣ በብርድ ሰዓት እዚህ ጋር ይመጡና እዚህ ጋር ይፈረሻል። ይሄ በጣም መጣል ወይ ተፈርሾ እዚህ ሻይ ቡና ምናምን ይጠጣሉ፣ ጓደኞች ምናምን ይመጣሉ ማለት ነው። አሁን ተነሳስቷል። ሙቀት ስለሆነ እዚህ የሚቀመጥ የለም። ያው ተነሳስቷል ማለት ነው። እዚህ ጋር ሲቀመጡ ያው ኬማ ይባላል። ሙከይ እንትን ክሰል ምናምን ተያይዞ ምናምን ቡና ምናምን ይጠጣል ማለት ነው። እዚህ ጋር ደግሞ ያው ንብ አለ። እዛ ጋር የንብ ቀፎ አለ። የንብ ቀፎ አለ። አሁን ታውታላችሁ። የንብ ቀፎ አለን እንትን ያለ ማለት ነው። ይኸው የንብ ቀፎ ይታያቸዋል። ንቦችም አሉ ማለት ነው። ንብ እናረባለን እኛ እንግዲህ ገበሬ ምንን ማለት ነው። ኩዌት ላይ ማለት ነው። ማር የምትፈልጉ ኩዌት ያላችሁ ነው ቶሎ ኦሪጂናል ማር እንሰጣችኋለን ማለት ነው። ይኸው እዚህ ጋርም እንዲሁ ዱባ፣ ኪያር፣ ቲማቲም፣ ክዝብር ምናምን ይሄ ማክዶናልድስ ምናምን እዚህ ጋር ደግሞ አለ ማለት ነው። እዚህ ውስጥ ለመግባት ገብቼ ለመቀረጥ ፈርቼ ነው እፈራለሁ ነው ፈራሁኝ ማለት ነው። እስካሁን እኔ ኩዌት ተመጣሁ ብዙ ጊዜ ሆኖኛል። አንድ ቀን አይቻላቅም እባብ ምናምን ካለ ብዬ ፈርቼ ነው አልገባሁት እንጂ ውስጡ ብገባ በጣም ሀሪፍ ነበረ ማለት ነው። ከዛ ተመለስኩኝ። አሁን ተመልሼ ወደ ግቢ ልገባ ነው። ይሄው እንግዲህ እንደምታዩት የኛ ግቢያችን ይሄን ይመስላል። እንደዚህ አምሮበታል ማለት ነው። አሁን ላይ በጣም ያምራል። ምንም አይልም። ደስ የሚል ጊዜ ነው። ግን የሚመስለው ግን ተመልከቱ። አሁን ላይ በጣም ደስ ይላል። ይሄ የምታዩት ሳሩ ምኑ በጣም ደስ ይላል። አየሩ ጧት ላይ ስለሆነ ደግሞ የቀረብኩት አየሩ በጣም ደስ የሚል ቦታ ነው። ግን ትንሽ ከሰዓት አሁን በወጣ አያስቀርጠኝም። ጭራሽ ማየት አልችልም ማለት ነው። ሙቀቱ በጣም ኃይለኛ ነው የሚሆነውና ጧት ላይ ነው የቀረብኩት ማለት ነው። እና በጣም ደስ የሚል ንፋሻ ነው አሁን ላይ ማለት ማታ ላይ ተመቅሪብ በኋላና ጧት ላይ ጥሩ አየር አለው አሁን ማለት ነው። አየሩ ጧትና ማታም ብርድ ነው፣ ቀዝቃዛ ነው። ግን ቀን ላይ ግን እንትን አይልም ማለት ነው። ያው ቀንም ላይ እንደዚህ በጣም ኃይለኛ ሙቀት አይደለም። አሁን ግንቦትን፣ ሰኔን፣ ሐምሌና ነሐሴን በጣም ይሞቃል። ከመስከረም ግማሽ በኋላ እንደገና ደግሞ ሙቀቱ ወረድ ይላል ማለት ነው። እንግዲህ ኩዌት ነው የሚመስለው። ኩዌት በምንዛሬዋ ብር ተዓለም አንደኛ ናት ሲባል ሁሉም ሰው ኩዌት ወደ ኩዌት ይላል። ግን ኩዌት ላይ መንጣቱን ነው። ግን ስራ የለም። አብዛኛው ስራ ያጥ ነው። ብዙ ብር እየከፈላችሁ የምትመጡ ወንድሞቼ እህቶቼ ትንሽ አስባችሁ ራሳችሁ ጋር አስባችሁ በምትከፍሉ ብር ቢያንስ 700 600 ሺህ ብር ከፍላችሁ ኩዌት ከምትመጡ በዛ በብር የሆነ ነገር ከፍታችሁ ብሰሩበት ያዋጣችኋል ብዬ ነው የማስበው ማለት ነው። ምክንያቱም እዚህ መታችሁ ደሞዛችሁ እንደሚወራው አይደለም ማለት ነው።
ቢያንስ አሁን 700 ሺህ ብር ከፍላችሁ መጣችሁ እዚህ ስራ ታታገኙ 6 ወር 7 ወር ቁጭ ትላላችሁ። ስራ አግኝታችሁ ደግሞ የቤት ኪራይ አለ፣ የምግብ አለ። ከዛ ለቤተሰብ ብላችሁ ለራሳችሁ እዳችሁን ለምትከፍሉበት በጣም እንጃ ኔጌቲቭ ውስጥ ትገባላችሁና ቆም ብላችሁ ብታስቡበት። ወደ ኩዌት ደግሞ የምታመጡ ደላላዎች ደግሞ እናንተም ደግሞ ልብ ይስጣችሁ እና ወንድሞቻችሁን እህቶቻችሁን ባታሰቃዩቸው ብዬ ነግራችኋለሁ። እና ይሄንን ኩዌት ላይ መምጣት 700-800 ሺህ ብር ከባድ ነው ወላሂ። በአንድ ሰው 700-600 ሺህ ብር ከፍሎ መምጣት ኩዌት ስራው ጋር ቢያንስ አሁን ደሞዝ እንኳን እንደው ጥሩ ደሞዝ ለማግኘት ቢያንስ ቋንቋ ማወቅ አለባችሁ። እንደገና ደግሞ ስራው አክቲቭ መሆን አለባችሁ። የሆነ ብዙ ልምዶች መኖር አለበት። አክቲቭ ናችሁ ጥሩ ደሞዝተኛ ለመከፈል ማለት ነው። እና አዲስ መታችሁ እንደገና ይሄን ስራ አለ ይሄ ያለ ስራ አለ ብለው የሚያመጧችሁ ዝም በሏቸው። በጣም ከባድ ነው። ኩዌት እንመጣለን ብላችሁ ያሰባችሁ ሰዎች አንዴም ሁለቴም ሶስቴም ቆም ብላችሁ እንድታስቡበት እመክራችኋለሁ። እንግዲህ ዝጋ የኔ ኩዌት ከ10 አመት በላይ ኑር ያለው እንግዲህ ደሞዙና የሚወራለት ወሬ እኩል አይደለም። እንደ ስራችሁ ነው የሚከፈላችሁ፣ ግን አንድ አይደለም። ዝም በሏቸው ደላላዎች ይሄን ያህል እንከፍላለን እያሉ የሚያመጧችሁ ዝም ብለው ነው። ለማንኛውም ኩዌት ለመምጣት ያሰባችሁ አሁንም 2-3 ጊዜ ሰቡበት። ብራችሁን አትበሉ። አገራችሁ ላይ ሰርታችሁ መለወጥ ትችላላችሁ። ለዛሬ ያለኝ ቪዲዮ ይሄ ነበር። በሌላ ቪዲዮ እስከምንገናኝ ሰላም። ላይክ እና ሼር ሰብስክራይብ እያደረጋችሁ